ዛሬ የእግዚአብሔር ቃል ነው የምንሰማው እና ጌታን እናመሰግነዋለን። መቼም በዚህ ስፍራ ብዙ ስብከቶችን የሰማነው ለዘመናት በጣም ብዙ ቢቆጠር ከቁጥር በላይ እጅግ ብዙ ነው የሰማነው። Now the question is ጥያቄያችን ግን መሆን ያለበት እስከምን ድረስ ውስጣችን ሰርጿል ነው። መንፈሳዊነታችን እስከምን ድረስ ነው የሚለው ነገር በጣም ብዙ የሚያጠያይቅ ነገር ይመስለኛል። አምልኳችን በጣም ጥሩ፣ ነገረ ስራችን በጣም ጥሩ፣ አቴንዳንሳችን በጣም ጥሩ። The question is, do we mean it really? ማለታችን ነው ወይ እዚህ መተን ስናመልክ የምናመልከው አምልኳችን do we really seriously mean it? ምክንያቱም አሁን ቅድም የተነበበው ሐሳብ ብሩክ ያነበበልን ቃል በጣም ትልቅ ግዙፍ የሆነ ጥልቅ የሆነ ሐሳብ ነው። ዘሪ ሊዘራ ወጣ የሚለው ሐሳብ ዘሪው አንድ ነው፣ ዘሩም አንድ ነው። ልዩነት ያመጣው የመሬቱ አይነት ነው። 4 አይነት መሬቶች አሉ እዛ ላይ እንደተገለጠው እና እነዚህ 4 መሬቶች አስገራሚ ናቸው በየአይነታቸው ስናያቸው። በመንገድ ዳር ላይ ወደቀ፣ ወፎችም መጥተው በሉት። በጭንጫ ላይ ወደቀ፣ ለጊዜው የተቀበለ ይመስላል፣ በኋላ ግን ቆይቶ ፀሐይ ሲወጣ ደረቀ። 3ኛው በእሾህ ላይ ወደቀ፣ አደገም፣ ፍሬ ላይ አፈራም ቀረበ። ግን ደግሞ የሚገርመው ነገር ፍሬ ላይ አፈራ በተቃረበበት ሲዝን ላይ እሾህ ወጥቶ አነቀው። ስለዚህም ደግሞ ፍሬ ሳያፈራ ቀረ። 4ኛው መሬት እንኳን ሳይቀር ቆይቶ አዝጋሚ በሆነ እድገት ነው ያደገው። አንዱ 30 አንዱ 60 100 ነው የሚለው ሰው አዝጋሚ ነው። እሱም ቢሆን አይታችሁት ከሆነ እንዳው ካልኩሌት ብናደርገው፣ እኔ ጉራጌን ያገባሁት ስለዚህም ደግሞ ደስ ብሎኝ ካልኩሌት አደርጋለሁ። አሁን እንደሷ በልጥ ባልሆንም በማት እና 3/4 አስቡ። 3/4 በክፉ የተያዘ ነው። ሁሉም የእግዚአብሔር ቃል እየሰሙ ናቸው ያሉት፣ እንዴት 3/4 በክፉ የተያዘ ነው። ስለዚህ ውስጥ መግባት አለብን። Now my question is, መንፈሳዊነት ምንድነው ነው ጥያቄው። መንፈሳዊነት ምንድነው? እነዚህ 4 መሬቶችም ዝም ብሎ የተሰጡ አይደሉም። የመጀመሪያው በጭንጫ ላይ ወደቀ የሚለው ፈሪሳውያን ጸሐፍትና ሰዱቃውያን ናቸው። በእግዚአብሔር ቤት ተቀምጠው የእግዚአብሔርን ቃል እያውጠነጠኑ ያውም ደግሞ በእውቀት የተሞሉ ሰዎችም ሆነው ስቲል ግን የሚገርመው ነገር ለቃሉ ሪፔል የሚያደርግ ከቃሉ ጋር አብሮ የማይመች የጎረበጠ ልብ የነበራቸው ሰዎች ናቸው። 3ቱም ካየናቸው ፈሪሳውያን በመሰረቱ ዋና ስንፍናቸው ምንድነው የነበረው ቢባል ሂፖክራሲ፣ ግብዝነት፣ ማስመሰል ይችሉበታል፣ አክት ማድረግ ይችሉበታል። በመሰረቱ ኦሪጂናሊ እንዳውም ፈሪሳዊ ሲባል የመጀመሪያው ኦሪጂኑ አክተር ማለት ነው። ያልሆነውን እንደሆነ አርጎ አሱም የሚያደርግ፣ በሰዎች ላይ ዲስፕሌይ የሚያደርግ፣ የሰዎችን አእምሮ ለመደለል፣ የሰዎችን አእምሮ ለመያዝ መንፈሳዊነት ሳይኖረው ሆኖም ግን አክት የሚያደርግ ነው ፈሪሳዊ። 2 ስንፍናዎች ነበራቸው። አንዱ ስንፍናቸው ምንድነው? የሰው አፕሮቫል ፈላጊዎች ናቸው። የሰው ማጽደቅ ፈላጊዎች ናቸው። የሰው ጭብጨባ ፈላጊዎች ናቸው። ከልባቸው የሚያመልኩ ይመስላሉ ግን አይደለም። ውስጣቸው ቢመረመር ቢፈተሽ ግን የሰው አፕሮቫል ፈላጊ ናቸው። እሱ ብቻ ሳይሆን የራሳቸውም አፕሮቫል ፈላጊ ናቸው። መስተዋት ላይ ሄዶ አንድ ፈሪሳዊ ይገጠገጥና ራሱን ያይና ማን እንዳንተ ይለዋል ለራሱ። ራሳቸውን ከራሳቸው ጋር አስተያይተው ስለ ራሳቸው ሲናገሩ አያፍሩም እንዳለው ሐዋርያው ጳውሎስ የማያፍሩ ሰዎች ናቸው እነዚህ። I think we have that. ጸልዩ ስትባሉ ፐብሊክሊ ለምንድነው አማርኛችሁ በጣም የሚጣፍጠው? Why do you have to articulate it? ለምንድነው ይሄን ያክል በጣም ተሰምቶ የማያውቅ ኖርማሊ የማትናገሩት ንግግር ለምንድነው የምትናገሩት ስትጸልዩ?
why do you have to act ስታመልኩ ለምሳሌ እጃችሁን ስታሸበሹ ማለታችሁ ያልሆነ ነገር why do you have to act it? ስለዚህም ደግሞ የመንፈሳዊነት ጉድለታችን እጅግ በጣም የጠለቀ ስር የሰደደ እንደሆነ ማሰብ እንችላለን። ጭንጫ ላይ ወደቀ የሚለው እንጀራ ስለበሉ ተአምራትን ስላዩ ድንቃድንቆችን ስላዩ እግዚአብሔር ሞል ስለሆነላቸው ተጠቃሚዎች ስለሆኑ የእግዚአብሔር ቤት መምጣት ለጥቅማቸው ሲባል ስለጠቀማቸው የሚያመልኩ ናቸው። እነዚህ ሆይታ የሚወዱ ጫጫታ የሚወዱ ሆሳና ብሎ የተቀበሉት በጭብጨባ ፋይናሊ ግን ፀሐይ ሲወጣ መከራ ሲመጣ ጌታችን ኢየሱስ ክርስቶስ ሲሰቀል ግን ስቀለው ያሉ በዛው በዘመሩበት አፋቸው ጌታን በመስቀል ላይ አሳልፈው የሰጡት ሰዎች ህዝቡ ናቸው። the crowd ሾው ላይ ወደቀ የሚለው in fact በጣም የሚያስፈሩ ሰዎች ናቸው። የጌታ ቤተሰቦች ናቸው። የሚገርመው ነገር ከማንም ቤተሰብ ትልቅ እድል ተሰጥቷቸው የነበሩ ሰዎች እግዚአብሔር ሰው ሲሆን አምላክ ሰው ሲሆን ለመጀመሪያ ጊዜ በአይናቸው ያዩ በቤታቸው ሲወለድ አብሯቸው ሲያድግ ያዩ ሰዎች ሆነው ያለ የሚገርመው ነገር ግን በሱ ሳያምኑበት እድሜ ዘመናቸውን በሙሉ ያሳለፉ ሰዎች ናቸው። አላመኑበትም። መቼ ነው ያመኑት? ከትንሣኤ በኋላ ነው ያመኑት። የጌታ ወንድሞችና እህቶች ካለ ማርያምና ካለ ዮሴፍ በስተቀር እህትና ወንድሞቹ በሱ አላመኑበትም። ተላመዱት ይሄንን ጌታ። በእግዚአብሔር ቤት መቆየትም ራሱ ዕዳ ነው። ስንት ዘመናት በእግዚአብሔር ቤት ቆይቻለሁ ብትሉኝ I think ታታላላችሁ። you're just deceiving። ይሄ ዲሰፕሽን ነው። በእግዚአብሔር ቤት መቆየታችሁ አመታት ነው አሳልፋችሁ it doesn't mean anything። መንፈሳዊነታችሁን አይገልጥም። ጨርሶ አይገልጥም። መንፈሳዊነታችን አይገልጥም። አመታት አሳልፈን ማለት it doesn't mean anything። ከጌታ ጋር ያለን ግንኙነት አያሳይም። አይመጥንም። ጨርሶ አይመጥንም። ስለዚህም ደግሞ ራሱ የቻለ ዕዳ ነው። የመጨረሻው አራተኛው 12 ደቀ መዛሙርት ናቸው። አንዱ 30 አንዱ 60 አንዱ 100 እንደተባለ ያው የነሱ ለውጥም አስጋሚ ነው። መቼ ነው ጌታን የተቀበሉት ብዬ ብጠይቃችሁ ማንንም ሰው ሊመልስልኝ አይችልም። ማንም ቴዎሎጂያን ሊመልስ አይችልም። nobody traces somehow አስጋሚ የሆነ ለውጥ ነው የነበራቸው። ከተለወጡ በኋላ ግን መጨረሻ ላይ አንዱ 30 60 100 እንደተባለ ዓለምን የገለበጡ ሰዎች ሆኑ። now እኔ አሁን ልጠይቀው የምፈልገው ነገር አይነተ ብዙ ነን። በጣም የሚያስገርመው ነገር ይሄ ነው። መልካችን በጣም ብዙ ነው። 10 አይነት መልክ ያለን ሰዎች ነን። እዚህ ስንመጣ የምንለብሰው ልብስ አለ። የይሁድ ልብሳችን መንፈሳዊ ልብስ አለን። ምንለብጠው ለበጣ አለ። we act, we dramatize። በተቻለን መጠን መንፈሳዊ ለመሆን በተቻለን መጠን እናደርገው ነገር በሙሉ እናደርጋለን። we're so religious። come out ከዚች ግቢ እንውጣ፣ ባህሪያችን ሌላ ነው። ስራ ቦታ እንሄድ፣ ባህሪያችን ሌላ ነው። ትዳራችን ላይ እንምጣ፣ ባህሪያችን ጨርሶ የማይቀመስ የማይላስ የማይቀመስ ነው። it is horrible። ስነዳ courtesy የለንም። so we have a serious problem። የት ላይ ነው የተላለፍ ነው? የት ላይ ነው ክርስትናችን ያለው? where is Christ? that's my question። መንፈሳዊነታችን የት ላይ ነው ያለው? ብዙ አይነት ዲሲፕሊኖች አሉ። there are disciplines what I call the discipline of absence ምላቸው ከማንም ሰው ጋር የማይገናኘን ዲሲፕሊኖች አሉ። ብዙ ናቸው። አንዷን ብቻ ዛሬ እንመለከታለን። the discipline of humility ለምሳሌ the discipline of worship, the discipline of prayer። እነዚህ ሁሉ ነገሮች ከማንም ሰው ጋር የሚያገናኙን አይደሉም። there are also the discipline of engagement ምላቸው ደግሞ አሉ። ከሌሎች ሰዎች ጋር የሚያገናኙን ደግሞ ዲሲፕሊኖች አሉ። አንዷን ዲሲፕሊን ብቻ ነው ለማየት የምንሞክረው፣ ግን መግቢያ ሐሳባችንን እዚህ ላይ እንደምንመለከተው ይሄ መንፈሳዊነት የሚለው ሐሳብ ትንሽ ወደ ኋላ ወደ ቅድም ወደ ነበርንባት መንሄድ መንፈሳዊነት ምንድነው ቢባል መንፈሳዊነት it is a power of convictions። የውስጥ ርትዕ ሲኖረን ብቻ ልንኖረው የምንችለው
አክት ሳናረግ የማንን ሰው አጽዳቂነት ሳንፈልግ የራሴም አጽዳቂነት ሳልፈልግ ከልቤ ጌታን ለማምለክ ጌታንም ደግሞ ከነፍሴ መስሎኝ ሆነ ብዬ ለጌታ ተሰጥቼ የማመልከው አምልኮ ለማምለክ እንዲያመቸኝ የልብ ርትዖች ያስፈልጉኛል። እነዚህ መንፈሳዊነታችንን የሚለኩ ናቸው ማለትና ከዚህ የተነሳ እነዚህ ነገሮች እንመለከታለን ማለት ነው። እንሄድ ያሬዲ ጌታ ይባርክ። ታንክ ዩ። ስለዚህ ምናልባት አሁን እኔ ዝም ብዬ ሳስብ 4 ነገሮች ያስፈልጉናል ሪሊ። አንደኛው የሚያስፈልገን ነገር ምንድነው? we need a clear voice። ንጹህ የሆነ ኩልል ያለ ከሰው ጋር ያልተደመረ በምንም መልኩ ያልተቀመመ እና ንጹህ የሆነ የእግዚአብሔር ድምጽ ያስፈልገናል። ምክንያቱም ብዙ ሰዎች የሚገርማቸው ነገር ብዙ አይነት ነገር ሊሉ ይችላሉ። ብዙ ኦፒኒየን ይኖራቸዋል፣ ብዙ ሐሳብ ይኖራቸዋል። ሰዎች ሐሳባቸውን ያወራጫሉ። ኮሚቴ ላይ ስትሰበሰቡ፣ አገልግሎት ላይ ስትገናኙ፣ አመራር ላይ ስትገናኙ፣ አምልኮ ላይ ስትመጡ ሰዎች የተለያየ አመለካከት ሊኖራቸው ይችል ይሆናል። but there is that divine የሆነ አንድ ድምጽ ግን ያስፈልገናል። ህይወታችን ሊገዛ የሚችል ቤታችን ሊመራ የሚችል አንድ የግድ ድምጽ ያስፈልገናል። ሁለተኛው ነገር ደግሞ we need value systems። የግዳችን የዋጋ እሴቶች የምንላቸው ነገሮች መኖር አለባቸው። የዋጋ እሴቶች ከሌሉን በየት መንገድ ወጥተን በየት መንገድ ነው የምንሄደው? መንፈሳዊነታችን የት ላይ ይለካል? መጠኑስ ምን ይመስላል ቢባል ማንም ሰው ሊገምት አይችልም። ስለዚህ በነዚህም እንደምንሄዱ ሰዎች በነፋስ እንደሚገፉ ሰዎች ነው የምንሆነው። ሶስተኛው ነገር ደግሞ we need a clear vision። ደግሞ ራእይ ያለው ሰው ካልሆን በስተቀር እድሜያችን እየተንከላወሰ ነው ያለው። ትናንት ወለድን፣ ዛሬ ያረጀን ያለነው፣ ነገ እንሄዳለን እንደመሄዳችን። so what happens exactly? በዚህ ዘመናችን የምንኖረው ኑሯችን ራእይ የሌለው ዘመን ከሆነ በጣም አስቸጋሪ ነው የሚሆነው። ራእይ የሌለው ህዝብ ደግሞ ይገለበጣል ነው የሚለው፣ መረን ይወጣል ነው የሚለው። ራእይ የሌለው ህዝብ ዋይልድ ነው፣ በጣም አቅጣጫ ቢስ ነው። ስለዚህ እዚህ መተን ወደ አምልኳችን ሪሊጂየስቲ ሞልተን እንሄዳለን። ከዛ በኋላ ከሰኞ እስከ ቅዳሜ ድረስ የምትኖሩት ነው ማንም ሰው አያውቅም። ማንም ሰው ተከታትሎ የተገባችሁ የሚላችሁ ሰው የለም። ፓስተሮችም 24 ሰዓት ሊጠብቅ የሚችል አይን የለንም። ምንም ቢሆን ሊሆንም አይችልም። እናንተው ራሳችሁ በጌታ ፊት ራእይ ኖራችሁ ካልኖራችሁ በስተቀር የእግዚአብሔር ጸጋ ካልበዛላችሁ በስተቀር ማለት። ሌላው ነገር ደግሞ የሚገርማችሁ ነገር የግንኙነት ስምረት ደግሞ ያስፈልገናል። የግንኙነት ስምረት ከሌለ መንፈሳዊነታችንስ በምን ይታወቃል? የት ላይ ነው ያለነው ሪሊ? አሁን ለምሳሌ ነው የምላችሁ፣ እዚህ በብዙ ጭብጨባና ሆታ እናመሰግናለን፣ እናመልካለን፣ ደስ ይላል። መዘምራን በጣም ጥሩ ነው የዘመሩት። በነገራችን ላይ ደስ ብሎኛል። አምልክ ያለው አብሬያቸው አይነው ሲመለክ አውቃለሁ። ሲዘመር በደም ነው የማውቀው። ዘማሪ አይደለሁም በታይ ነው ሲሆን ግን አውቃለሁ። ቫይብሬት ያደርጋል፣ በጣም ጥሩ። ሆኖም ግን በዚህ ዝማሬያችን መካከልና አክቹዋል ኑሯችን ጋራ ለምንድነው የማይጣጣመው የሚለው ነገር በጣም ነው የሚያስቸግረኝ። እኔ ትዳራችን ውስጥ ገብቶ ትራንስሌትድ እንዴት አይሆንም? አልጋችን ላይ እንዴት አይመጣም? ኑሯችን ላይ እንዴት አይመጣም? ቋንቋችን ላይ እንዴት እሱ ኢንፍሉዌንስ ለምን አያደርገውም ብዬ ሳስብ በጣም ያስቸግረኛል። ግንኙነታችን የሻከረ ሲሆን እዚህ ጌታ እናመልከዋለን፣ ግን ደግሞ ብዙ ጥላቻ፣ ብዙ ክፋት በልባችን አለ፣ ብዙ ቂም በቀል በውስጣችን አለ፣ ብዙ ያልተግባባንባቸው ሰዎች አሉ፣ ፈጽሞ ሰላም ልንላቸው የማንችላቸው ሰዎች አሉ፣ ግድግዳ በመሃላችን አሉ ሰዎች አሉ። why is it ግድግዳው ለምን አይፈርስም? ለአመታት እንዴት እንደዚህ ሊቆይ ይችላል? how on earth? መንፈሳዊነታችን ምን ቢሆን ነው? የት ላይ ነው ያለው መንፈሳዊነታችን ብለን ማሰብ ይኖርብናል። የግንኙነት ስምረት ስለሚያስፈልገን ህይወታችን እየፈረሰ ሲመጣ ኮንቪክሽን ከሌለን ዘን የሚገርመው ነገር ምንድነው የምንሆነው? አብዛኛውን ጊዜ ሪአክቲቭ ነው የምንሆነው። አብዛኛውን ጊዜ አትንኩኝ ባይ ነው የምንሆነው። ነጭናጫ ነው የምንሆነው። ከሰው ጋር ባንክ የምናረግ ሰዎች ነው የምንሆነው። መንፈሳችን ልንገዛ የማንችል ሰዎች፣ ቋንቋችን ልንገዛ የማንችል ሰዎች ነው የምንሆነው። ሪአክቲቭ እንሆናለን። እሱ ብቻ ሳይሆን የሚገርመው ነገር ሲቹዌሽናል ኤቲክስ ደግሞ እናቋቁማለን። እንደየሁኔታው እንደ እስስት ተለዋዋጭ የሆነ ኤቲክስ ይኖረናል። ስነ ምግባራችን ራሱ አይመችም።
መንፈሳዊነታችን ቢለካ በዛ መጠን በፍጹም ሊሄድ የማይችል መንፈሳዊነት የጎደላቸው ብዙ ነገሮች እናደርጋለን። እንደየሁኔታው እንደተመቸን ስራ ቦታ የምናሳየው ባህሪ ሌላ፣ ቤተክርስቲያን ስንመጣ የምናሳየው ባህሪ ሌላ፣ አገልግሎት ላይ ስንሆን ሌላ፣ ወይንም ደግሞ ሌላ ኮሚቴ ስብሰባ ላይ ስንሆን ሌላ። ይሄ አሁን በጣም ግራጫ የሆነ ጉራማይሌ የሆነ ግራ የሚያጋባ ነገር ነው። ሲቹዌሽናል ኤቲክስ በጣም አደገኛ ነው፣ ተለዋዋጭ የሆነ ስነ ምግባር ካለን። ሌላው ነገር ደግሞ አብዛኛውን ጊዜ የሚገርማችሁ ራእያችን ራሱ ነጎሻብል ነው የሚሆነው። ማንም ሰው መጥቶ ሊያጭበረብረን የሚችል የመጣ የሐሰት ትምህርት ሊወስደን የሚችል ሰዎች ሆነን ራሳችን እናገኘዋለን። ዋይዚስ ምክንያቱም መንፈሳችን ገና አልሰረጸም፣ ውስጣችን አልገባም፣ ነፍሳችን አልተለወጠችም፣ ኢንሳይድ አውት ገና አልተለወጥንም። ሱፐርፊሻል የሆነ ለውጥ ነው በህይወታችን የምናየው ማለት። ስለዚህም ደግሞ አደጋ ሊያመጣ ይችላል ብዬ አስባለሁ። እና አገልግል ብንልም እንኳን ለምሳሌ ኮሚቴ ውስጥ ብንገባ የሆነ አገልግሎት ብንገባ አብዛኛው የምናደርጋቸው ነገሮች it is a performance, it is an act, it's a drama። ይሄ በጣም አደገኛ ነው። በእግዚአብሔር ቤት አገልግሎት ሰው ድራማታይዝ ሲያደርግ መንፈሳዊ እንደሆነ አስመስሎ በሰው መካከል ድራማታይዝ ማድረግ ከጀመረ በጣም ትልቅ አደጋ ላይ እንደወደቀን ላሳስባችሁ ፈልጋለሁ። this is serious, this is really a serious business። አንዳንድ ጊዜ ማለት ወተት መጋት በጣም ጥሩ፣ ግን ደግሞ አጥንት መቆርጠማችን ሲሪየስ የሆነ ነገርም መጋፈጣችን በጣም ጥሩ ነው ብዬ ነው የማስበው። ፐርፎርማንስ ከሆነ አገልግሎታችን I think we have a serious problem really። አክት የምናደርግ ከሆነ ድራማታይዝ የምናደርግ ከሆነ እንደ ፈሪሳውያን፣ ይሄ ደግሞ በጣም አደጋ ሊያመጣ የሚችል ችግር እንደሆነ አስባለሁ። ስለዚህ ይሄ እንግዲህ ምን ማለት ነው? ኮንቪክሽን ርቱ ከሌለን ሁሉ ነገር ኮላፕስ ያደርጋል። በኋላ እየቆየ ፍርስርስ ነው የሚመጣው። ፈታኝ የሆነ ነገር ሲመጣ ምን ወጣ ሰዎች አንሆንም። እንቀጥል። ያሬዲ እንግዲህ መንፈሳዊነት የጠለቀ ነገር ውስጥ እንግባ ብንል ፓራዶክሲካል የሆኑ ነገሮች አሉ። ፓራዶክስ ማለት በአማርኛው አዎን ማለት ነው። አማርኛው ትርጉሙ ነው የምነግራቸው ያለው። አዎን ማለት ነው። ስትሉ አዎን ነው፣ አዎን ስትሉ ደግሞ ነው። ስለዚህም ደግሞ ፓራዶክስ የምንለው ይሄ ነው። የማይገባ ማለት ኤክስትሪሚቲ ያላቸው ምናልባት ደግሞ ልናጣጥማቸው የሚገቡ ነገሮች ናቸው። ስለዚህ እነዚህ ነገሮች ማሰብ አለብን ብዬ አስባለሁ። in order to be relevant, stay ancient። ምንም ጊዜም ቢሆን በእግዚአብሔር ቤት ሆነኛ አገልግሎት ላገልግል ብትሉ ምንም ጊዜም ቢሆን you have to stay ancient። አገልግሎት በእናንተ አልተጀመረም። የእግዚአብሔር ቤት ስራ በእናንተ አልተጀመረም። በጥንት ዘመናት ዋጋ ከፍለው የመጡ ሰዎች አሉ። በዘመናት መካከል በዚህች ከተማ እንኳን ብዙ ሰዎች አሉ። ስለዚህ ነገር በእናንተ አልተጀመረም። stay ancient። ምንም ጊዜም ቢሆን ጥንት መሄድ በጣም ጥሩ ነው። ሁለተኛው ነገር ደግሞ in order to serve more people, first get away from people. don't be addicted። ፑልፒት ላይ ለመውጣት፣ በሰዎች ለመታየት፣ አንቱ ለመባል፣ አለ ለመባል ምንም ጊዜም ቢሆን አትቋምጡ። don't want it። መጀመሪያ መሆን የሚገባው ነገር stay away from people። ልደግ ካላችሁ፣ በእግዚአብሔር ቤት እያደኩ እየበሰልኩ ልምጣ ካላችሁ፣ አንዱ ከሚያስፈልገን ነገር just stay away from people። መሰወር ጥሩ ነው። ያለ ሰው መሆን በጣም ጥሩ ነው። በጸጥታ መቆየት በጣም ጥሩ ነው። ስለዚህም ደግሞ ማሰብ ይኖርብናል። in order to move forward, be connected to the past። እቺ ቤተክርስቲያን ታሪክ አላት። ዝም ብላ አልመጣችም። ዝም ብሎ የመጣ ቤተክርስቲያን አይደለም። ከጥንት ጀምሮ ሮል እያደረገ የመጣ ታሪክ አለ። ስለዚህ ምንም ጊዜም ቢሆን ታሪክ በእናንተ ስላልተጀመረ የእግዚአብሔር ቤት ስራ ከየት ጀምሮ ወዴት እንደመጣ ታሪኩ ማወቅ በጣም ጥሩ ነው። ሁልጊዜ ወደ ጥንቱ መሄድ በጣም ጥሩ ነው። ከጥንት ጋር በተገናኘ አቆራኝተን ማገልገላችን እና ማምለካችንም ይገባል ብዬ ነው የማስበው። in order to speed up, first slow down። ግዴላችሁም ጫጫታ ታብዙ በእግዚአብሔር ቤት ውስጥ እና የሆነ ላደሩ ላይ መሰላል ላይ ለመውጣት ብዙ ለመንጠላጠል አትፈልጉ። ይሄን ያክል አትቋምጡ።
የሆነ ነገር እየተመኛችሁ አትጋፉ ከሰው ጋር። የሰውን ጸጋ ምንድነው የሚባለው ኢንሃንስ የሚያደርግ እግዚአብሔርን ጸጋ በእግዚአብሔር ቤት እያደገ እንዲጎለብት የሌላውን ሰው ጸጋ እያከበርን ካልሆነ በስተቀር እየተጋፋን ከሆነ የምናገለግለው አይከናሽር የትም ልትሄዱ አትችሉም ብዬ አስባለሁ። in order to accomplish more, take a break. ምንም ጊዜም ቢሆን እስቲ በሳምንት አንድ ቀን ሰንበት ይኖራችሁ, just in quietness. In order to make a statement, first be quiet and listen. In order to move, to get moving, make sure you are well anchored. ምንም ጊዜም ቢሆን የጸና ምንድነው የሚባለው መልህቅ ላይ የተመሰረተን ሰዎች መሆናችን እርግጠኛ እንሆን። ወዲያ ከመወራጨት ይልቅ በሶሻል ሚዲያው ከመናፈስ ይልቅ ከመሯሯጥ ይልቅ እና አዲስ ነገር ምን መጣ ብለን ለማወቅ ጆሮአችን ጣል ከማድረግ ይልቅ it's better to be anchored በጌታ መልህቅ ላይ መመስረታችን እርግጠኛ ብንሆን በጣም ጥሩ ነው። I think እንቀጥል። ስለዚህ አንድ ምንለው ያለነው ምንድነው ያልኩት ያለሁት አንደኛ you need one clear voice. እድሜያችሁ እየሄደ ነው ያለው አስቡ። ምንድነው የእግዚአብሔር ድምጽ ለእናንተ? እግዚአብሔር ምን አላችሁ? በቀረላችሁ ዘመን ምን ልታደርጉ ነው የፈለገው? What is the one dominant voice? በህይወታችሁ ዶሚኔት ያደረገ ነፍሳችሁን የገዛ ነፍሳችሁን የዋጠ የእግዚአብሔር ድምጽ አለ ወይ? Really? እሱን ማሰብ ይኖርብናል። እንቀጥል I think እሱንም። ሁለተኛው ነገር ደግሞ we need a clear vision. ምንም ጊዜም ቢሆን ራእይ ያስፈልገናል። ሶስተኛው እንቀጥል። ሶስተኛው እነዚህ ሐሳቦች እንለፋቸው I think እንለፋቸው ያሬዲዬ። ስለዚህ ቅድም እንዳልኩት መንፈሳዊነት ርትዕ ያለው ህይወት ስለሆነ ወደዛ ብንሄድ በጣም ጥሩ ነው። ከዚህ በኋላ ይሄን እንለፋውና ስምንቱም እንለፋቸው ያሬዲዬ። I think ጊዜ ስለሌለን ጊዜ ለመሻማት እንዲያመቸኝ እንለፍ። እዚህ ላይ እንምጣውን አንዷን ዲስፕሊን ነው የምናየው which is a discipline of humility. የትህትና ዲስፕሊን ነው የምናየው። ናው ትህትና ሲባል I think በእኛ በአበሾች መካከል አማርኛችን በጣም ክሩድ የሆነ አማርኛ ነው። በነገራችን ላይ ማለት የኢትዮጵያ ካልቸር የዳነ የክርስቲያን ካልቸር አይደለም። it's not a Christian culture. ዳንነት የሚያስፈልገው ቤዛነት የሚያስፈልገው ካልቸር ነው። ገና ያልዳነ ብዙ ግርድፍ የሆነ ነገር አለን። አንዱ ግርድፍ ነገራችን ትህትና የሚለው ነገር አጉል የሆነ መንፈሳዊነት ያለበት ነገር ነው። አስመሳይ የሆነ መንፈሳዊነት ያለበት ትርጉም ስለሆነ የምንሰጠው በጣም አስቸጋሪ ነው። መተርጎም አለብን። እኛ ትሁት ነው የምንለው ሰው ቀለስላሳ የሆነ ለስላሴ የሆነ ለበጥበጥ የሚል ሰዎችን ጎብጦ ሰላም የሚል እና ከሰው ጋር ሲገናኝ በጣም በለሆሳስ የሚናገር ብዙ ድምጽ የማያሰማ አርገን ነው የምንወስደው። ግን ቤቱ ሄዶ የሚያደርገውን ነገር አናውቅም። ትዳሩ ላይ ሄዶ እሾህ ምን ያህል እሾህ እንደሆነ አናውቅም። ከጓደኞች ጋር አብረውን ከሚያገለግሉ ሰዎች ጋር ምን ያህል እንደሚጋፋ አናውቅም። ኮሚቴ ላይ ሲቀመጥ ምን ያህል ጭንቅ አስጨናቂ የሆነ ሰው እንደሆነ አናውቅም። we have no idea። ስለዚህ የራሳችን ቀለም አለን፣ የራሳችን አተረጓጎም አለን። so the question is ትህትና ምን ማለት ነው? ይህንን ማየታችን በጣም ጥሩ ነው ብዬ አስባለሁ። ያልሆነውን ነገር መጀመሪያ እንመልከትና ከዛ ምን እንደሆነ ተረጉመዋለሁ ማለት ሶስት ነገሮችን ይቅርታ ወደዛው ሶስት ነገሮችን እዚህ ላይ ልናስተውል ብንችል ምን ያልኩ ነው ያለሁት humility ያልሆናቸው ነገሮች አንደኛ it is not thinking less of yourself። ራሳችሁን አጎሳቁላችሁ ምስኪን አርጎ ማየት አይደለም። ራስን እንደምናምንቴ አርጎ እንደማይረባ ሰው አርጎ ማሰብ እንዳውም እሱ የተገለበጠ ትዕቢት ነው actually አብዛኛውን ጊዜ። ስለዚህም ደግሞ ማቁዘምዘም አይደለም፣ በሰልፍ ፒቲ መዋጥ አይደለም፣ ስለ ራሳችን አመለካከታችን በጣም ያነሰ የተጎሳቆለ አርገን ማየት አይደለም ትህትና ጨርሶ። ወይንም ደግሞ
እግዚአብሔር የሰጠን የጸጋ ስጦታዎችንም አሳይቶ ማየት አይደለም፣ አሳንሰን ማየትም አይደለም። እኔ እኮ ምን አለኝ እኔ እንትን እኮ ነከሌ ናቸው እንጂ ከኔ የተሻለ ብዙ ነገር ያላቸው ብለን መናገርም አይደለም ትህትና። ይሄ አጉል የሆነ ትህትና ነው፣ ፎልስ ሂዩሚሊቲ ነው። እንዳውም የተገላቢጦሽ ቅድም እንዳልኩትም የተገለበጠ ትዕቢት ነው ይሄ እንዳውም። ሶስተኛው ነገር ደግሞ በእኛ ላይ እግዚአብሔር ያስቀመጠው ጸጋ ዲናይ ማድረግም አይደለም። በቤታችን ያመጣው በረከት፣ የሰጠን ጸጋ፣ የሰጠን ፕሮፌሽን አሳንሶ ማየትም አይደለም ትህትና ማለት። በፍጹም አይደለም፣ በፍጹም አይደለም። ከዚህ ውጭ የሆነ ነገር ነው ትህትና ማለት። ትህትና አክቹዋሊ ካሰብነው እንዳውም humility is freedom from thinking about yourself፣ ከራስ ነፃ መውጣት ነው ትህትና ማለት። ሁለት ትርጉሞች አሉት በግሪኩ፣ እነሱን ሰጣችኋለሁ። አንደኛው ትህትና ስለ ራስ አስፈላጊነት ለሰከንድ እንኳን ለማሰብ አለመፈለግ ነው። አንዱ ለሰከንድ እንኳን ጨርሶ የራሴን አስፈላጊነት የራሴን ማንነት ለሰከንድ እንኳን ለማሰብ አለመፈለግ ነው አንዱ። ሁለተኛው ነገር ደግሞ ትህትና ማለት የራሴን መብት እንኳን ሳይቀር ልክ መሆኔን ያወቅኩኝ፣ ትክክል መሆኔን ያወቅኩኝ፣ ሌላው ሰው የሚጠቅመው መስሎ ከታየኝ መብቴ እንኳን ሳይቀር አሳልፎ መስጠት ነው። የመጀመሪያው እንወሰደው። ለምሳሌ ስትጸልዩ ስሙት። አይውሽ ሪከርድ ብታረጉት ጸሎታችሁን ኦልሞስት 99% ስለ ራሳችን ነው የምትጸልዩት። ምን ያህል በራሳችን ኦብሰስድ እንደሆን ማመን ነው የሚያቅተው። I wonder whether ጌታን ማምለካችን ወይ ራሳችን ማምለካችን። I really wonder። አእምሯችሁ የያዘው ዶሚኔት ያደርገው ነገር የጌታ ነገር ሳይሆን የራሳችን ጉዳይ ነው የያዘን። አእምሯችን የተወጠረው ነገር፣ ልባችን የያዘው ነገር ምንድነው ቢባል ስለ ራሳችን በማሰብ ዘመናችን ያሳለፍን ሰዎች ነን። በጣም ያስገርመው ምን ያህል ስለ ራሳችን እንደምንቆረቆር ማመን የሚያቅተው። ያለ እድሜያችን የሸበት ነው ለዚህ ነው። አይናችን የሞጨሞጨው ለዚህ ነው። አላስፈላጊ የሆነ መነጽር ያደረግነው ለዚህ ነው። ብዙ ነገራችን የተሳከረው ለዚህ ነው። ማዲያት ያወጣ ነው ለዚህ ነው። የጎበጥ ነው ለዚህ ነው። ስለ መብታችን ስንሟገት ነው ዘመናችን ያሳለፍነው። because we don't have the humility። መጽሐፍ ቅዱስ የሚናገረውን የእግዚአብሔርን ትህትና በውስጣችን ገና ሰርጾ አልገባም። የእግዚአብሔር ቃል ስር ነቀል በሆነ መንገድ በውስጣችን የሰረጸ አይመስለኝም። I'm sorry to say። ስለዚህ ትህትና ግን ምንድነው ከተባለ 4 ነገሮች ነው ትህትና ካለን በውስጣችን ሊይዘን የሚችል ነገር። አንድ የእግዚአብሔር ክብር ነው አእምሯችን የሚይዘው፣ መንፈሳችን የሚይዘው፣ ልባችን የሚገዛ ነገር ምንድነው ቢባል የእግዚአብሔር ክብር ነው አንደኛው። ሁለተኛው ነገር ደግሞ የእግዚአብሔር ኃይል ነው። በህይወታችን እየሰራ ያለው የእግዚአብሔር ጸጋ ማድነቅ የተሞላበት ህይወት መኖር እንጀምራለን ትህትና ካለን። ሶስተኛው ነገር ደግሞ የሚገርመው ነገር የእግዚአብሔር ሕዝብ ለኛ በቁም ነገር እንወስዳለን። ሲሪየስ ነው የእግዚአብሔር ሕዝብ ለኛ። ትናንትም እንዳልኩት ሀዘን ነበርን ትናንት እና አልኩኝ የነበራችሁ ሰዎች ነበራችሁ፣ አብዛኛዎቻችሁ አልነበራችሁ። እና ያልኩት ነገር ምንድነው አይ ቲንክ እኛ ኢትዮጵያውያን ስንባል ይገርማችኋል ሶሻል አስፔክቱ ነው ቤተክርስቲያንን እንድንወድ ያደረገን። ይቅርታ አድርጉልኝ አሁን እዚህ ላይ I'm becoming really serious። ቤተክርስቲያን ስለ ቤተክርስቲያንነቱ ነው የምትወዱት፣ የክርስቶስ አካል ወዳችሁ ነው የምትመጡት ያላችሁት with the social aspect of it። የኢትዮጵያውያን ስብስብ ስለሆነ ሀዘን ሲመጣ ተከልተለን ነው የምንመጣው። do we mean it? no። መተን ምን ጫወታቸው ጨዋታዎች፣ ተራ የሆኑ ጨዋታዎች፣ ቀልዶች፣ ሳቆች በሀዘን መካከል ምናደርገው ነገር this is a drama for me። ምን ያህል ሲሪየስ እንዳልሆነ ልታዩት ትችላላችሁ። ሶሻል አስፔክቱ አለ፣ መንፈሳዊነቱ ግን የለም። መሰብሰቡ በጣም ጥሩ፣ ግን ደግሞ የክርስቶስ አካል ውስጥ ተሰግስጎ መኖር ግን ሌላ ታሪክ። ወንድሞቻችን እህቶቻችን ወደን አጥንታቸው ውስጥ ገብተን ቫይብሬት አርገን የሄድንባቸው ወቅቶች መቼ ናቸው ብላችሁ ብትጠይቁ፣ ለምሳሌ ትርጉም ያለው ግንኙነት ተገናኝታችሁ ከወንድሞች ከእህቶች ጋር አብራችሁ ተቋቁጣችሁ ተጣጥማችሁ ሄዳችሁበት ጊዜ መቼ ነው ቢባል እናንተ ራሳችሁ ማየት ትችላላችሁ። የእግዚአብሔር ሕዝብ ግን ለኛ ክቡር መሆን አለበት። ትንሹም ሕፃን ልጅ፣ ትልቁም ልጅ፣ ወጣቶችም
ሽማግሌዎችም አረጋውያንም እናቶችም አባቶችም ለኛ እጅግ የከበሩ ሰዎች ሊሆኑ ይገባቸዋል ብዬ አስባለሁ። ጋይስ ጸጋዬን ሳገኘው ቫይብሬት ነው የሚያደርገው ልቤ every time ተቻኩዬ ሰላም አልበለው it doesn't matter but I love him. you know why? ምክንያቱም የክርስቶስ አካል የከበረ አካል ስለሆነ ካዡዋሊ እዚህ ቤተክርስቲያን ውስጥ አታምልኩ። ካዡዋል አትምጡ። ከመጣችሁ come with seriousness ወደ ክርስቶስ አካል ነው የምትመጡት ያላችሁ። አካሉን ሲሪየስሊ መውሰድ ይኖርብናል ማለት። አራተኛው ነገር ደግሞ ምንም ጊዜም ቢሆን ትህትና ሲኖር ብቻ ነው ዓላማ ያለው ኑሮ መኖር የምንችለውና የምንጀምረው። ስለዚህ ይሄንን በጣም አስፈላጊ ነው። የሚገርመው ነገር ይሄ ነው። በጣም የሚያሳዝነው ነገር ወደዛ እንመለስ። ፎልስ ሂዩሚሊቲ ግን አጉል የሆነ ትህትና ግን የሚገርማቸው ነገር ብዙ ነገር ነው የሚያፋልሰው። አንደኛ የጸጋ ስጦታዎቻችንን ጁስት እናረጋቸዋለን። ለራሳችን ትዕቢት መጠቀሚያ እናረጋቸዋለን። በትህትና የገለጽናቸው ነው የሚመስለን። የሚገርመው ነገር ግን ውስጣቸው ያለው ትዕቢት ግን ማመን ነው የሚያቅተው። ልብ የሚያነብ ደግሞ ጌታ አለ ማይንድ ዩ ዶንት አክት። እዚህ ለመዘመር ስትወጡ ዶንት አክት ሴይዝ ማለት ከልባችሁ የወጣ አምልኮ ካልሆነ በስተቀር አታርጉት። ዋይ ሹድ ዩ? ትህትናና የዋህነት ሁለቱ የተገናኙ ስለሆኑ meekness is strength under control። ምንም ጊዜም ቢሆን የዋህ ማለት ሞኝ ማለት አይደለም። አላዋቂ አይደለም። አላስተዋይ አይደለም። እያወቀ ግን ለሌላው ሰው ክብር ምን ያደርገዋል? ጸጋውን ያካፍላል። በፍጹም ትህትና ሌላውን ሰው በየዋሃት ይቀበለዋል። የዋህ ማለት ለበጥባጣ አይደለም። የዋህ ማለት ቅልስልስ ሰው አይደለም። የዋህ ማለት ግን ሆነ ብሎ በውስጥ ያለውን ዕውቀት ለሌላ ሰው ዕውቀት ማስገዛት መቻል ነው። ለሌላ ሰው ጸጋ ማስገዛት መቻል ነው የዋህ ማለት። ስለዚህም ደግሞ እሱን ማድረጋችን በጣም አስፈላጊ ነው ብዬ አስባለሁ። እንለፈው ይሄንን አይ ቲንክ አሁንም እንለፈው። ስለዚህ ትህትና በሚኖርበት ጊዜ እነዚህ ነገሮች አሉ። ምንም ጊዜም ቢሆን እንደ ፍሬ ልናያቸው የምንችላቸው የትህትና ፍሬዎች ናቸው እነዚህ። አንዱ ለምሳሌ ትሁት የሆነ ሰው ምንም ጊዜም ቢሆን humility accepts responsibility። በቤት ውስጥ እንምጣ። ለምሳሌ በባልና በሚስት መካከል ጥፋቱ የሆነ ወንድ ስለሆነ ይቅርታ መጠየቅ ስለሚሳነው ወይ አኩርፎ ይወጣል፣ ወይ ደግሞ አኩርፎ ይተኛል፣ ወይ አልበላም ይላል፣ ወይ ምናምን ያደርጋል። የሁሉ ዙሪያ ጥምጥም የሚሄደው ለምንድን ነው? because he doesn't want to take the responsibility። ኃላፊነት ወስዶ የኔ ጥፋት ነው ማለት መቻል you have to admit it። አልበለዚያ ትህትና በምንድን ነው የሚመጣው? ስለዚህም ደግሞ ትህትና ምንም ጊዜም ቢሆን ኃላፊነትን ይወስዳል። የራሴ ጥፋት ነው፣ የራሴ በደል ነው። I think እኔ ሳትኩት ወይም እኔ ነኝ ያጠፋሁት፣ እዚህ ጉዳይ ላይ የኔ ጉድለት ነው፣ የኔ ጸጋ ማነስ ነው እንጂ እንደዚህ መደረግ አልነበረበትም ብሎ ኃላፊነት ምን ያደርጋል? ኃላፊነትን ይወስዳል ትህትና ማለት። ሁለተኛው ነገር ምንም ጊዜም ቢሆን ትሁት የሆነ ሰው ኦብጀክቲቪቲ አለው። ሳብጀክቲቭ አይደለም። ምን ለማለት ነው የፈለገው አይባልም። ትሁት የሆነ ሰው ቃሉ አንድ ነው፣ ልቡም አንድ ነው። ልቡ ውስጥ ያለው አፍ ውስጥ ታገኙታላችሁ፣ አፍ ውስጥ ያለው ነገር ልቡ ውስጥ ታገኙታላችሁ። ስለዚህ የሚተረጎም ሰው አይደለም። ትሁት የሆነ ሰው ምንም ጊዜም ቢሆን ቃሉ የሚተረጎም አይደለም ጨርሶ። ስለዚህም ደግሞ በቅንነት ይመላለሳል፣ በቅንነት ይናገራል። የሚናገረው ነገር ደግሞ ሰዎች አንደርስታንድ ያደርጉታል። ሶስተኛው ነገር ደግሞ ትሁት የሆነ ሰው ምንም ጊዜም ቢሆን ቲቻቢሊቲ አለው። ለመማር ፈቃደኛ ነው። ጸጋ ለመጨመር ፈቃደኛ ነው። ከሌሎች ሰዎች ሐሳብ ለመቀበል ፈቃደኛ ነው። አከመሬት ለማድረግ የሌሎችን ሰዎች ሐሳብ አምጥቶ በህይወቱ እንዲያንጸው ለማድረግ ፈቃደኛ ነው። ስለዚህም ደግሞ ቲቻቢሊቲ አለው። አምስተኛው ነገር ደግሞ ምንም ጊዜም ቢሆን ትሁታን ሰዎች ባሉበት ስፍራ ክሬቲቪቲ አለ። የእግዚአብሔር ቤት ስራ ይቀላል። ትህትና ባለበት ቦታ ላይ አብዛኛውን ጊዜ ሰዎች ክሬቲቭ ይሆናሉ። ከመጠን በላይ አእምሯቸው እየተባረከ ይመጣል። ከዚህ የተነሳ በዚህ ጉዳይ ልናስብ እንችላለን። ሌላው ትሁት የሆነ ሰው የሚገርመው ነገር ፍሌክሲቢሊቲ አለው። ደረቅ አይደለም፣ አይነ ደረቅ አይደለም፣ ልብ አድርቅ አይደለም።
ትህትና ያለው ሰው ፍሌክሲብል ነው። ምንም ጊዜም ቢሆን ሐሳቡን ለመለወጥ የሚመስለው ሐሳብ ካገኘ የሌላውን ሐሳብ ተቀብሎ ለመሄድ የሚችልበት አቅሙ አለው፣ ጉልበቱ አለው ማለት። ስለዚህም ደግሞ አስገራሚ የሆነ ጸጋ ነው። እንሄድ። ሌላው ትህትና ባለበት ቦታ ላይ የሚገርመው ነገር ቲም ሞራሉ እጅግ ከፍ ያለ ነው። አብሮ የሚያገለግሉ ሰዎች የተባረኩ ናቸው፣ ብፁዓን ናቸው። ዋይ በትህትና የሚወጡና የሚገቡ ሰዎች ባሉበት ጉባኤ አብዛኛውን ጊዜ ምንድነው የሚሆነው? ቲም ሞራሉ እጅግ ከፍተኛ ነው። ሰዎች የእግዚአብሔር ቤት ተጎትጉተው አያገለግሉም፣ ደስ ብሏቸው ያገለግላሉ። ለምን ይባል? ከትህትና የተነሳ ማለት። ትህትና በጣም ብዙ እንትን ያመጣል። ሌላው ነገር ደግሞ የሚገርመው ነገር ትህትና ሚዛንን ያስጠብቃል። ምክንያቱም ፕራይቬት ላይፉና ፓብሊክ ሃይፑ ሁለቱ ይስማማል። በጓዳ የሚኖሩት ኖራቸውና የአደባባይ አገልግሎታቸው ሁለቱም ምን ይሆናል? የተጣጣመ ይሆንላቸዋል ትሑታን የሆኑ ሰዎች ከሆኑ። ሌላው ነገር ደግሞ የሚገርመው ነገር ሎያሊቲ አለ። ትሑታን ባሉበት ቦታ ምንም ጊዜም ቢሆን ሰዎች ሎያል ይሆናሉ፣ ይታዘዛሉ። ለእግዚአብሔር ቤት ስራ የተሰጡ ሰዎች ይሆናሉ፣ ምክንያቱም የትህትና መንፈስ ስላለ። ሌላው ነገር ደግሞ humility maintains relevance። ምንም ጊዜም ቢሆን ትሑታን የሆኑ ሰዎች ባሉበት ጉባኤ ሰዎች ሬሌቫንት የሆነ ነገር ያገኛሉ። በየጊዜው ጸጋቸው ይጎለብታል እና ህይወታቸው ይታደሳል። የሚናገሩት ትሑታን የሚናገሩት ቃል ደግሞ የሚገርማቸው ነገር it penetrates፣ የሰዎችን ህይወት አጥንት ውስጥ ገብቶ ሊሰለስል የሚችል ነገር መናገር ይችሉበታል እና ሰዎች ይታነጻሉ፣ ጸጋም ይጨምራሉ ከዚህ የተነሳ። ሌላው ነገር ደግሞ humility pursues excellence። ትሑታን ባሉበት አመራር ወይም አገልግሎት የሚገርማቸው ነገር አብዛኛውን ጊዜ ኤክሰለንስ የተሞላበት ነገር፣ ሁሉ ነገር የጸዳ ነው፣ የጠራ ነው። with excellence ነው የሚሰራው እንጂ ትርሽ ምርሽ የሆነ ነገር አይገለገልም። ሰዎች በቸልተኝነት የእግዚአብሔርን ቤት የሚያገለግል ሰው እርጉም ነው እንደተባለ you have to be very careful። ወይ የእግዚአብሔር ቤት አገልግሎት ውስጥ አትግቡ፣ ከገባችሁ ግን be careful። you know what? ምክንያቱም with highest excellence መሰራት ያለበት ነገር ነው፣ the highest excellence ምንም ቢሆን። ስለዚህም ደግሞ የእግዚአብሔር ቤት ስራ በቸልተኝነት ሊሰራ አይችልም፣ አይገባም ደግሞ። ስለዚህም እሱም ማሰብ ይኖርብናል ብዬ አስባለሁ። እንቀጥል። ያረዲ ትዕቢት ባለበት ቦታ ግን የሚገርመው ነገር ይሄ ነው። ትዕቢት ግን ፈጽሞ instead of responsibility ምንም ጊዜም ቢሆን ሌሎችን ሰዎች blame በማድረግ ነው ዘመናቸውን የሚያሳልፉ ሰዎች። ትዕቢት የሞላቸው ሰዎች ሚስቴነሽ እንደዚህ ያደረገች፣ ልጆቼ ናቸው እንደዚህ ያደረጉኝ ምናምን ስትል ዘመንህን ታሳልፋለህ። ሚስት ደግሞ ባሌ ነው እንደዚህ ባይሆን ኖሮ እንደዚህ ባይለኝ ኖሮ እከሌ ነው ያስቆጣኝ። አሁን እከሌ ነው የሚያስቆጣችሁ ወይ? ሪሊ ሰው ያስቆጣል? ቁጣ በውስጣችሁ ይሸገሽጓል ወይ? ሰው ውስጣችሁ ያለውን ነው አግራቤት ያደረገው፣ ከሌላ አላመጣው። ውስጣችሁ አምጥቶ አላስቀመጠው። it's already there። ኤክስፖዝ አደረገው ግን ገለጠው ማለት ወይም ገለጠችው ማለት። ስለዚህም ደግሞ ልናስብ ይገባል። ኃላፊነት መውሰድ አይፈልግም። ትዕቢት ባለበት ቦታ ላይ አብዛኛውን ጊዜ ሰዎችን ብሌም ማድረግ ነው። የብሌም ጌም በጣም ጨዋታችን በጣም የሚያስገርም ነው። ትዕይንቱ ድራማ ነው። በቤታችን የምናየው ድራማ ባል ሚስትን ብሌም ሲያደርግ፣ ሚስትን ባልዋን ወይም ልጆችን ብሌም ሲያደርጉ፣ ልጆች ደግሞ መጫወቻ ሲሆኑ ትራንጉላይዜሽን እንለዋለን። ባል ለሚስት ያለውን ጥላቻ ለመግለጽ ልጆቹን ይጠቀማል። ወይም ደግሞ ሚስት በባሏ ላይ ያላት ጥላቻ ለመጠቀም ልጆችን ትጠቀማለች። በባሏ ላይ ያላት ጥላቻ ለመጠቀም ልጆችን ትጠቀማለች። እንደዚህ አይነት መጫወቻ እናደርጋቸዋለን ልጆቻችን። የሚያሳዝነው ነገር እሱ ነው። ስለዚህ ይህን መጠንቀቅ አለብን ብዬ አስባለሁ። ሌላው instead of objectivity አብዛኛውን ጊዜ ዲናያል ነው። ስህተታችን መቀበል አንፈልግም፣ ጉድለታችን መቀበል አንፈልግም። ትዕቢት ካለ ምንም ጊዜም ቢሆን አድሚት ማድረግ አንፈልግም። ድርግም ያለ ስህተት ሰርተንም እንኳን እንደ ጭንቁር የሚባላ ቃል ከአፋችን ወጥቶ እያለም እንኳን ይቅርታ መጠየቅ ያለብን ጉዳይ ሆነም እንኳን የሚገርመው ነገር እንዳው እንሞታታለን እንጂ ጅማታችን ተገታትረው ሽንጣችን ገትረን እንሟገታለን። ዋይ? ቢኮዝ ውስጣችን ትህትና የለም፣ መንፈሳዊነቱ የለም። ስለዚህም ደግሞ አጉል መንፈሳዊነት ነው የያዝነው። እዚህ መተን የምናመልከው አምልኮ አይደለም ሪያሊቲው ያለው ከሰኞ እስከ ቅዳሜ የምትኖሩት ኖራችሁ ነው። እዚህ መተንማ አምሮብናል፣ በጣም ደስ ይላል። it's wonderful። አሁን እዚህ መሆን 7 ቀን እዚህ ብንኖር በጣም ጥሩ ነበር። አይቻልም።
መሄድ አለብን የግዳችን። ከሰኞ እስከ ቅዳሜ የምትኖሩት ናችሁ፣ ግን the actual life እዛ ላይ ነው ያለው። መንፈሳዊነት የጎደለን መሆናችን የሚያሳየን ደግሞ እዛ ላይ ነው ያለው። ስለዚህም ደግሞ ጥንቃቄ ያስፈልጋል። ዲናይ ማድረጉ አይረዳም። እንደገና ወደዛች ብንመለስ ያሬዲ ወደ ፊተኛዋ ወደ ኋላ ብንመለስ አንድ ፔጅ ታንክ ዩ። ሶስተኛው ነገር ደግሞ instead of openness አብዛኛው ጊዜ ዲፌንሲቭ እንሆናለን እና እንደንትን ነው ምንድነው የሚባል ዲፌንሲቭ እንሆናለን። ጡንጫችን ይጠጥራል። እንዳውም to fight or to flight readiness ይኖረናል። አድሚት ከማድረግ ስህተታችን ጉድለታችን ከማወቅ እና አይ ቲንክ ይሄ የራሴ ጥፋት ነው ብለን ከማለት ይልቅ የሚገርመው ነገር ምን እናደርገዋለን? ጡንቻችን እናጠነጥረዋለን። ስለዚህም ደግሞ to fight or to flight ውስጣችን ይጠጥራል እና ቴንስ እንሆናለን እና ስለዚህም ደግሞ ዲፌንሲቭ እንሆናለን። ሽንጣችን ገትረን ስለ ራሳችን እንሟገታለን፣ ስለ መብታችን እንሟገታለን። ስለ ኢሜጃችን ዘመናችን በሙሉ ያሳለፍነው እኮ ኢሜጃችንን ስለ ኢሜጃችን ስንሟገት ነው የከረምነው። ሽንጣችን ገትረን ሽበት ያወጣ ነው ራሳችን የመለጠው በምንድን ነው ይባል? ስለ መብታችን ስንሟገት ነው። ኦሬዲ ዘመናችን በሙሉ ያሳለፍነው ያሳዝናል በጣም። ስለዚህም ደግሞ ይሄ አይ ቲንክ መንፈሳዊነት እንደጎደለን ሊያሳይ ይችላል። ሌላው ደግሞ instead of flexibility አብዛኛውን ጊዜ rigid እንሆናለን። በቃ ድርቅ ያለ ብያለሁ አይባልም። እንዴት ይባላል? ከሰው ጋር ነው የምትኖሩት። ከሰው ጋር ከኖራችሁ ደግሞ you have to accommodate። የእናንተ ሀሳብ ብቻ በላጭነት ኖሮ ዶሚናንት ሆኖ ሊኖር አይችልም። ስለዚህ ደግሞ accommodate ማድረግ ካልቻላችሁ ዘን በውስጣችሁ ድርግም ያለ ትዕቢት አለ ማለት really ዲል መደረግ ያለበት በመንፈሳዊነት መነቀል ያለበት ነገር ውስጣችን አለ ማለት ነው። ስለዚህ ይሄ አሁን በድርቅና የምንኖረው ኑራችን ሪጂድ ሆነን ከሰው ጋር ቴንስ ሆነን የምንኖረው ኑራችን እዚህ መታችሁ ሰይጣን ስትገጹ ብሰማ አሁን I can't hear it። ሰይጣን ስለምኑ ነው የምንማገተው ማለት አንዳንድ ጊዜ እኮ የሚገርማቸው ነገር ሰዎች የጌታ ኢየሱስ ክርስቶስን ስም እየጠሩ ሰይጣን ሲገጹ ሳያቸው አብዛኛውን ጊዜ ሰውን ነው የሚገስጹት ያለው really in reality ካየነው ፌስ ማድረግ ስላቃታቸው ብቻ ነው፣ አድሚት ማድረግ ስላቃታቸው ብቻ ነው። ስለዚህ ከባል ጋር ከሚስት ጋር ተጣልቶ መጥቶ ከሆነ ሰው ጋር ተጣልቶ መጥቶ እዚህ ሰይጣን መገሰጹ ምንም አይረዳም። deal with it, be humble እና ድርቅና አያዋጣም። ስለዚህም ደግሞ የግዳችን አብዛኛውን ጊዜ ቲም ስፒሪት ከሚኖር ይልቅ ትዕቢት ባላቸው ሰዎች መካከል በምንሆንበት ጊዜ አብዛኛውን ጊዜ ሞራል የወደቀ ህዝብ ነው የሚሆነው። ሌላው ደግሞ ሎያሊቲ ከምናይ ይልቅ ታማኝነት ታዛዥነት ከምናይ ይልቅ አብዛኛውን ጊዜ ሃይ ተርኖቨር ኮሚቴ ወደ ኮሚቴ ይገላበጣል፣ ሰው ይለወጣል፣ ሰው ትርምስ ነው የሚሆነው። የእግዚአብሔር ስራ መጫወቻ ነው የሚሆነው። instead of excellence የሚገርመው ነገር ደግሞ it becomes or alcoholic በጣም ደስ በማይል ሁኔታ instead of connection አብዛኛውን ጊዜ isolation ይመጣል በጣም ጥሩ ባልሆነ ሁኔታ። ስለዚህም ደግሞ መንፈሳዊነት ሊጠበቅ ካስፈለገ ትህትና ያስፈልገናል። ነው ትህትና ምንድነው ብለናል? ቅድም ያልኩትን ለሰከንድ እንኳን ስለራስ ለማሰብ አለመፈለግ ነው። it is an absolute discipline። ሁለተኛው ነገር ደግሞ መፍትሄ መሆኑ ያወቅኩ ልክ መሆኑን ያወቅኩ ሌላ ሰው የሚጠቅመው መስሎ ከታየኝ ለሌላ ሰው ጥቅም ሲባል የራሴን መብት እንኳን ሳይቀር አሳልፎ ለመስጠት መቻል ነው ትህትና ማለት። ስለዚህ ስለ ስማችሁ አትሟገቱ፣ ስለ ኢሜጃችሁ አትሟገቱ። እንዴት አንጓጦ ያየኛል፣ ለምን በደም ሰላም አላለኝም። ሽንጣችን ገትረን የምንላቸው ነገሮች ማአት ነገሮች ናቸው። እዚህ ከወጣን በኋላ ቤት ሄደን የምንላቸው በየመንገዱ የምንላቸው so be careful። መንፈሳዊነታችን የት ላይ ነው ያለው? ብትለኩ ዛሬ የመጀመሪያው መሬት የወደቀ ነው መንገድ ዳር ላይ ወደቀ እንደተባለ ወይስ ደግሞ ጭንጫ ላይ ወደቀ እንደተባለ እግዚአብሔር ቤት መጠቀሚያ ስለሆናችሁ እግዚአብሔር ቤት ሞል ስለሆነ ስለተጠቀማችሁ ብቻ ለጥቅማችሁ ስትሉ እግዚአብሔር ሞል ስለሆነላችሁ it is why that you're coming to Christ እና በየጊዜው የምትመጡት ወደ እግዚአብሔር ቤት። ወይ ሶስተኛው ደግሞ የእግዚአብሔር ቤት ተላመዳችሁት ወይ ረጅም ዓመታት በመቆየታችሁ ተኩራራችሁ እና ተላመዳችሁት ጌታን እንደምናምን ተቆጠራችሁት። አራተኛው ግን ኢቭን ሱም ቢሆን ዲል መደረግ አለበት። ሐዋርያት ራሳቸውም አንዱ 30 አንዱ 60 አንዱ 100 እንደተባለ እድገታቸው አዝጋሚ እንደሆነ
ፍጹም ለውጥ በሕይወታችን ሰርጾ እስኪገባ ድረስ የጌታ ትሕትና አጥንታችን ውስጥ ገብቶ ልንኖር እስከምንችልበት ጊዜ ድረስና አምልኳችን ራሱ እውነተኛ አምልኮ ማምለክ የምንችልበት ደረጃ ላይ እስካልመጣን ድረስ I don't think seriously እግዚአብሔር ቤት የወሰደን በቁም ነገር የወሰደን አይመስለኝም። ማህበር እንዳይሆንብን ፈራለሁ። ይሄ ጉባኤ እንደ ዕቁብ እንዳይሆንብን፣ እንደ ኢትዮጵያውያን እድር እንዳይሆንብን። ይሄ የእግዚአብሔር ቤት ነው፣ የክርስቶስ አካል ነው። ጀርሚኔት የሚያደርግ እያደገ የሚገባ ውስጣችን አጥንታችን ስርስሮ ሊገባ የሚገባ ለውጥ በሕይወታችን መከናወን አለበት።